አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የደስ ያለ ቤተሰቦች እንደምናችሁ ደህና ናችሁ ወይ? አላችሁ ወይ? እኔ ሰላም አልሐምዱሊላህ ረብል ዓለሚን። የአላህ ሰላም ስለታ ይለያችሁ። እንግዲህ ዛሬ የመጣሁት በጣም ደስ በሚል ሰርፕራይዝ ነው ወደ እናንተ የመጣሁት። በጣም እኔ እስከ ዛሬ ድረስ ከአራት ዓመት ከአምስት ዓመት በፊት ካሳለፍኳቸው ነገሮች ለየት ባሉ ነገር ነው የመጣሁላችሁ። እንዴት ነው የሚለውን የሰው ልጅ እንዴት ስኬታማ መሆን ይችላል የሚለውን አብረን እናያለን። እኔ እንግዲህ በራሴ ያየሁትን በራሴ የደረሰውን ነው ማካፈላችሁ። እንግዲህ ሌላ ነገር ምንም የምጨምረው የምቀንሰው ነገር የለም። እንዴት መለወጥ ይቻላል? እኔ እስከ ዛሬ ድረስ ቤተሰቦቼ ማለት ነው ብዙ ነገር አሳልፌያለሁ፣ ብዙ ችግሮችን አሳልፌያለሁ እና እንግዲህ እነዛ ችግሮች ለእኔ ዛሬ ትምህርት ሆነውኛል እና በሁለት ዓመት የሰራሁትን ውጤት ባሳያችሁ ይሄ ነው አትሉ ማለት ነው። እና አራት ዓመት አምስት ዓመት የሰራሁት ልፋቴ ደግሞ ከንቱ በቃ ምንም ነገር አላደረኩም ብላችሁ አታምኑ። እና ምንም ነገር አላደረኩም ስላችሁ ቤት ብቻ የሰራሁት በቃ እሱ ነው የሰራሁት። ቤት ሰርቻለሁ። እንግዲህ አራት ዓመት አምስት ዓመት የለፋሁበትን ቤት ብቻ ሰርቻለሁ ብላችሁ ታምኑኛላችሁ? አታምኑኝም። ስለዚህ እኔ በራሴ የደረሰውን ነው። እንዴት ነው ውጤታማ መሆን የምንችለው ውዶቼ? በየወሩ እኛ የምንወስደው ብር በጣም ከፍ ያለና በጣም ብዙ ብር ነው የምንወስደው። ስለዚህ ያንን ብር እኛ ለምንድን ነው በቁም ነገር ማናውለው? እና እኔ እንዴት ነው መለወጥ የቻልኩት? እንዴት ነው በሁለት ዓመት ቤትና የፈለኩትን ነገር ማድረግ የቻልኩት? እኔ በየወሩ ብሬን አልይዝም፣ በእጄ እቁብ እገባለሁ። እቁብ ገብቼ እንግዲህ የምፈልገውን አክል ብር እስኪጠራቀም ድረስ ከአምስት ከስድስት ከሰባት ሰው እቁብ እገባለሁኝ። ከዛ በኋላ ይሄ እቁብ አንዴ ጠርቀምቀም ብሎ ሲመጣ ስፈልግ መሬት እገዛለሁኝ፣ ስፈልግ ደግሞ ቤት እገዛለሁኝ፣ ስፈልግ ደግሞ የፈለግኩትን ነገር አደርጋለሁ። የአንድ ጊዜ እቁብ ላይሆን ይችላል፣ የሁለት ጊዜ የሶስት ጊዜም ተጠራቅሞ ብዙ ነገር ማድረግ ይችላል። ስለዚህ እኛ የምንፈልገው ለችግራችን የሚበቃውን አክል ወይም ለቤተሰቦቻችን ይሆናል ወይም ለራሳችን ይሆናል ወይም ለተለያዩ ወጪዎች ይሆናል። ትንሽ ነገር ቀነስ አድርገን አስቀምጠን እቁብ እንገባለን ማለት ነው። በእንደዚህ አይነት መልኩ ቤተሰቦቼ በፈለግነው አክል መለወጥ እንችላለን ማለት ነው። የፈለግነውን ነገር ማድረግ እንችላለን። እና ዋናው ነገር ምንድን ነው? ብር ስንወስድ ያለ ዓላማ መሆን የለበትም። ዋናውና አስፈላጊው ነገር ብር ስንወስድ ያለ ዓላማ መሆን የለበትም። በየወሩ ምን ማድረግ አለብኝ? በየወሩ ማልፈልገው ብር ከሆነ እቁብ ነው የምገባበት። ምክንያቱም በእጄ ካረኩት የተለያዩ ነገሮች ሊያምሩኝ ይችላል፣ ወይም ልብስ ወይም የተለያዩ ነገሮች ሊያምሩኝ ይችላሉ። ስለዚህ እኔ እነዚህን ነገሮችን አልፈልግም ካልኩኝ፣ ራሴን ውስጤን ካሳመንኩኝ፣ የራሴ ዓላማ ካለኝ ለዓላማ ብዬ ከወጣሁ እንደዛ ዓላማ እኖርለታለሁ። ቤተሰቦቼ ለምንድነው ብዙውን ጊዜ እኛ ተበላን፣ እኛ እንደዚህ ሆንን፣ ብራችን የለም፣ አገር ልንገባ ነው፣ እንደዚህ ነው የምትሉ እህቶቼ ብዙ አላችሁ። ምን ሆናችሁ ነው? እኮ እናንተ ለምንድነው ያለ ዓላማ የምትኖሩት? ለዓላማ ካወጣችሁ ለቤተሰቦቻችሁ ለምሳሌ 1,200 ከተከፈላችሁ ያችን 200 ከላይ አንስታችሁ 1,000 ብር እቁብ ግቡበት። ለራሳችሁ እንኳን አታስቀምጡ፣ ከራሳችሁ ጋር አታርጉት። ከራሳችን ጋር ራሱ ካረግነው ይጠፋል፣ እርግጠኛ ነኝ ይጠፋል። ስለዚህ ምን ማድረግ አለብን ካላችሁ እቁብ ግቡበት። ለኔ የጠቀመኝን ነገር ነው ለእናንተ ሼር ማደርገው። እና እኔ በየወሩ እቁብ እገባ ነበር። ከአምስት ከስድስት ከሰባት ከስምንት ሰው እቁብ እገባለሁ። ያ ብር ተጠራቅሞ ሲመጣ ሂሳብ አደርግና የሚያንሰኝ ነገር ከሆነ ደግሞ ድጋሚ እቀጥላለሁ። ድጋሚ ቀጥዬ አንድ ላይ ተጠራቅሞልኝ ሲመጣ የምፈልገውን ነገር አደርጋለሁ። እኔ ምን አደረግኩ ብትሉ አንድ ጊዜ ሁለት ዙር እቁብ ገባሁኝና ቦታ ገዛሁኝ። አሁንም ድጋሚ ዞር ደገምኩኝና ቤት ሰራሁኝ። ከዛ በኋላ ቀጥዬ ደግሞ ባጃጅ ገዛሁኝ። ምን አረኩኝ? ባጃጅ ገዛሁኝ። ምክንያቱም እኔ ለዓላማዬ ነው የምኖረው። ከሀገር ለምንድን ነው የወጣሁት? የወጣሁበትን ዓላማ ማስታወስ። እኔም እኮ እንደምፈልገው አይነት መዘነጥ እችላለሁ። የፈለኩትን አይነት መልበስ እችላለሁ። ጫማ ማሰር እችላለሁ። መዘነጥ እፈልጋለሁ። ማልፈልገው ነገር የለም። ግን ውስጤን ማሳምነው ለምንድን ነው የወጣሁት? ዓላማ አለኝ።
ለምንድን ነው የወጣሁት? ከሀገሬ ልለወጥ አይደል? ስራ እንዲኖረኝ የራሴ ነገር እንዲኖረኝ አይደል ከሀገሬ የወጣሁት? ስለዚህ ደግሞ ያንን የፈለኩትን ነገር ለማድረግ እጥራለሁ። ስለዚህ ቤተሰቦቼ በተለይ ስደት ላይ ያለን ልጆች እና ብዙን ጊዜ እኛ ነን የምንጎዳው፣ ራሳችን እንጎዳለን። 10 ዓመት 7 ዓመት እኔ የጠፋውን ጊዜ ብነግራችሁ ያለ ምንም አላማ የጠፋውን ጊዜ የጠፋውን ብር ብነግራችሁ ይናትሉ። ግን ያ ጊዜ ያሳለፍኩት ጊዜ ለእኔ ዛሬ ትምህርት ሆኖኝ በትልቅ ነገር ውስጥ ነው እየታየሁት ያለው። ራሴ በጣም አደንቀዋለሁ። ምክንያቱም አሁን ያለሁበትን ስለማቅ፣ በፊት ደግሞ ያሳለፍኩት ምን እንደሆነ ስለማቅ ጠንቅቄ አውቃለሁ። ያቺ ጊዜ ያሳለፍኳት በከንቱ በከሳራ ጉልበቴን ያፈሰስኳት ጊዜ ዛሬ ለእኔ ትምህርት ሆነኛለች። ብዙ ነገር አሳልፌያለሁ። ስለዚህ ደግሞ እህቶቼ ከእኔ ተማሩ። እኔ ምን ማድረግ እንዳለብኝ አሁን ጠንቅቄ አውቃለሁ። ምን እንደሚጠቅመኝ ምን እንደሚጎዳኝ ጠንቅቄ አውቃለሁ። ነገ ቀን ደግሞ ለእኔ ቀን ይመጣል። ዛሬ ኩሽና የመዳም ኩሽና ላይ እንደፈለግኩ እዚህ ሳልቀመጥ እንደፈለግኩ ሳልተኛ እንቅልፌን ሳልጠግብ የምነሳበት ጊዜ ላይ ነኝ ያለሁት። ነገ ቀን ደግሞ ለእኔ ቀን ይመጣል። ፈታ ብዬ መዳሞችን መስዬ የፈለግኩትን ነገር ይዤ የምቀርብበት ጊዜ ይመጣል ወደ እናንተ። ታዩኛላችሁ። ቅርብ ጊዜ ያው ዛሬ እዚህ ብንከባለል እዚህ ኩሽና ውስጥ ላይ እረፍት ባጣ ነገ ሀገሬ ቤት ሄጄ የፈለግኩትን ነገር ይዤ ስቀርብ ታዩኛላችሁ። ለምን? ዛሬን በአግባብ እየተጠቀምኳት ነው። ትላንት ያሳለፍኳት ጊዜ ደግሞ አለች፣ በከንቱ ሄደች ጊዜ። ያንን ጊዜ ደግሞ አካፊን ካላችሁ አካፍላችኋለሁ። ምን ሆንሽ? ምን ገጠመሽ? ምንድን ነው ያሳለፍሽው ካላችሁ ላካፍላችሁ እችላለሁ። እና እህቶቼ ተው፣ አደራችሁን ለራሳችሁ ወቁበት፣ ለወጣችሁበት አላማ ሁሉ እና ይሄ ነው እላችኋለሁ። እና ሰዓቱም እየሄደ ነው። ምን ልበላችሁ፣ በቃ ሁላችሁ ነገር ብዙ ነገር አለ። ቀጣይ ቪዲዮ ላይ ደግሞ አስቀምጥላችኋለሁ የተለያዩ ነገርን እኔ ያየሁትን ነገር ለእናንተ አካፍላችኋለሁ ማለት ነው እና ቤተሰቦቼ፣ ስለዚህ ለራሳችን እንወቅ፣ ለራሳችን እንኑር። እዚህ ጋር ለራሳችን ካወቅ ለእኛም ለቤተሰቦቻችንም ጠቃሚ ነን። ነገ ቀን እኛ ብንቸገር ቤተሰቦቻችን ከኛ ጋር ይቸገራሉ። ያውም ጥሩ ቤተሰብ ካለን ነው የሚቸገረው። ሌላኛው ከሆነ የማያስብልን ከሆነ ሂጅ ወደዛ ወይም ሂድ ወደዛ፣ ማንም አይፈልጋችሁም። ሲኖራችሁ ነው ሰው የሚፈልጋችሁ። ሲኖራችሁ ብር ሲኖራችሁ ሰው ይፈልጋችኋል። ካሌላችሁ ማንም አይፈልጋችሁ። ስለዚህ ብር ይዘን እንገኝ እህቶቼ። አላማ ይኑረን፣ በአላማ እንኑር። ለአላማ እኔ ዛሬ ወር ምን ማድረግ እንዳለብኝ አላማ አለኝ። እኔ መዳሜን 1000 ብር ሳነሳ ያለ ቦታ አላስቀምጣትም። ወዳውን ከእጅ ወለቅ አርግቼ ወደ ቦታው ነው ማስገባት። ለአኑ አላማ አለኝ። ስለዚህ ቤተሰብ ለምንድን ነው ለራሳችን ማንኖረው? ለምንድን ነው? እና አስፈላጊ ከሆነ እለጥፍላችኋለሁ። በቪዲዮም ከፈለጋችሁ በቪዲዮ አሳያችኋለሁ። ወላሂ ለአዚም ለእኔ የጠቀመኝ ነው ለእናንተ ማካፈላችሁ። በከንቱ ያሳለፍኩት ጊዜ በዚህ 2 ዓመት የሰራሁትን ነገር ባሳያችሁ ይሄ ነው አትሉ። ግን 4 5 6 ዓመት ያሳለፍኩት በከንቱ ሄዷል። ይሄ ነው ብለው ነገር ማስታወሻ ምለው ነገር እንኳን የለኝም። ግን 2 ዓመት ውስጥ ላይ ያቺ ያሳለፍኳት ጊዜ ለእኔ ዛሬ ትምህርት ሆናኝ። በዚህ 2 ዓመት ላይ ብዙ ነገር አድርጌያለሁ፣ ልነግራችሁ አልችልም። ስለዚህ ቤተሰቦቼ እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። በተለያዩ ጠቃሚ በሆኑ ነገሮች ወደ እናንተ ቀርባለሁኝ እና እኔ በ2 ዓመት ብሬ ለራሴ የምፈልገውን ነገር እያደረኩ ነው። አሁንም አደርጋለሁ። አሁን የምፈልግበትን እደርሳለሁ። ስለዚህ ተከተሉኝ ቤተሰቦቼ እና ወዳጅ ዘመዶቼ፣ ጓደኞቼ፣ ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። ምስጋናዬ ከልብ ነው። ነባር የሆናችሁ ደግሞ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እወዳችኋለሁ። ባይ ባይ። መልካም ቆይታ፣ መልካም ጊዜ ለእናንተ ይሁን። ለአላህ ብዬ ወዳችኋለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡ። መልካም